ከወንድም በላይ እንደ አባቱ ነው ያሳደገኝ ነበር። ለልጆቹ ደግሞ ልዩ ነው። የኛ ቤተሰቦች ናቸው። በዓል ሲደርስ ጎረቤት አንድ ላይ ነው በዓሉን የሚያከብረው። ያለን ሼር እያደረግን እያቀረብን ከእናንተ ጋር በዓል እናክብር፣ ኢቢሲ ካለው ከእናንተ ጋር በዓሉን ለማክበር ያደረገው ነውና እችን እንድትቀበሉ እንላለን። ኢድ ሙባረክ። እንኳን አደረሳችሁ። እንዴት ናችሁ? ሰላም ነው ወይ? ኢድ ሙባረክ ተመልካቾች፣ እንኳን አደረሳችሁ። የኢድ አልፈጥር በዓል ነው። በዓል የደስታ ብቻ አይደለም፣ በዓል የትዝታ መግለጫም ጭምር ነው። በስራው ታታሪ መልካም፣ እንዲሁም ደግሞ ችግር በሚያጋጥምበት ጊዜ ላይ የመፍትሄ ሰው ነው የሚባለውን የጋዜጠኛ የአብዱራህማን ሩቤን ቤት በዓልን ምክንያት በማድረግ አንኳክተናል። ጋዜጠኛ አብዱራህማን ሩቤ በኦቤን እና በኢቢሲ ከነበረው የስራ ዘመን ባሻገር ቤት ውስጥ የነበረው ባልነት፣ ቤት ውስጥ የነበረው አባትነት ምን ይመስል ነበር? ቤተሰቦቹ የመጀመሪያው የኢድ አልፈጥር በዓልን ነው ከሱ ተለይተው ዛሬ ሲያከብሩና እንዴት ባለ መልኩ እያከበሩ ነው? እኛም ደግሞ እንደ ሙያ አጋሩ አብሮ እንደሰራም በዚሁ አጋጣሚ ቤተሰባዊነታችንን ጭምር የምናሳይበት ዝግጅት ነው የሚሆነው። ተመልካቾቻችን አብራችሁን ቆዩ። ከበዓሉ ድባብ ጋር በጋዜጠኛ አብዱራህማን ሩቤ ቤት ተገኝተናል። እንኳን አደረሳችሁ። ኢድ ሙባረክ። ስሜ ሀቢባ አብዱ እባላለሁ። አብዱ ባለቤት ነኝ። በትዳር ለ18 ዓመት ቆይተናል። በቃ እኔም ጥሩ ባል ነበረ፣ አክባሪም ነው። ጥሩ ቦታ ያለኝ ሰው ነው። በጣም ከባድ ነው ማጣት። እሱም በዚህ እድሜ መሞቱ ይከብዳል። ለልጆቹ በጣም ምርጥ አባት ነው። መተካ የሌለው ሰው ነው። ባል ደግሞ እንደማካል በቃ ልዩ ነው። ባል ላይ በጣም ብዙ ነገር ያደርጋል። ብዙ ነገር አለ። በተለይ ትምህርት ላይ ሆነው ትምህርቱን ትቶ ነው መጥቶ እዛ ያንን ጊዜ አዳማ ነበር ነኛ ትምህርቱን አቋርጦ መጥቶ ጾም አንድ ላይ ይዘን ከዛ ጠዋት ወደ ትምህርት ተመልሶ ሄደ። በቃ የመጀመሪያ ነው እኔ 18 ዓመት በኋላ የመጀመሪያ ጾም ብቻ የጾምኩት ብቻውን የፈታሁት ይሄ ነው። በጣም ይከብዳል። አላህ ረህመት ለልጆቹ ደግሞ ልዩ ነው። በጣም በሁሉም ነገር ህዝቡም ያውቃል። ጥሩም ነው። ቤት ሲገባ ራሱ ባዶ እጅ አይገባም። ከውጭ በቃ የሆነ ነገር ይዞ ይወጣል። ይዞም ካልመጣ ነው ብሎ ወደ ውጭ ጠርቶ እንወጣለን። ስራም ላይ ታታሪ እንደሆነ በቃ ቤት ውስጥ ለኛ በጣም ትልቅ ሰው ነው። መተካት የሌለው እሱ ማጣት ይከብዳል። ካለ ያመጣን ቀበል ነው ብለን እንጂ ወደ ኋላ በትዝታ እንመለስና የኢድ አልፈጥርን በዓልን እንዲሁም ሌሎችንም በዓላትን እንዴት ነበር ቤት ውስጥ የሚያከብረው? እንዲሁም ደግሞ እስቲ በኢድ አልፈጥር ቀን ላይ የመጀመሪያው ጠዋት ላይ አንቺንም ፈገግ የሚያደርግሽ ድርጊቱ የሚያደርጋቸው ነገሮች ምን ነበሩ? መጀመሪያ ወገን ላይ ያለ እዚህ መጥቶ ነው መስራው እንደው የባሉ ቀን ስራውን ይዞ ነው ስራ እዚህ መጥቶ ላይፍ ከዚህ አዲስ አበባ ማለት ነው ላይፍን ጨርሶ ይገባል። በቃ ወደዛ ወደ አዳማ ይመጣል። በቃ ብዙ ነገር ይዞ ይመጣል። ቤት ውስጥ ደስ የሚል ለልጆችም ስጦታ እንደዛ አይነት ነገር ነው። ግን ከሰዓት ነው በቃ ጠዋት 10 ሰዓት ይወጣል እዚህ መምጣት ማለት ነው። አዳማ ያለ ሁሌም እዚህ ነው መጣሱ ዳይሬክተር ከሆነ በኋላ ነው እዛ እንደዛ ነበር። በቃ ጥሩ ነገር ነው። ሁሌም ደስ ብለን ነው የምናሳልፈው። ያው በዓላትን ብዙ ጊዜ
ስራ ላይ ነው ግን ከተመልካቾች ጋር ነው አይደለ? በቀጥታ ስርጭትም በተለያዩ ዝግጅቶችን ለነሱ በማድረስ እሱ ነው በሱ ነው ማሳለፈው። ብዙ ጊዜ የደስታ መግለጫ ስጦታው ምን ነበረ? ብዙ ነገር ነው። መጀመሪያ ፈገግታው ራሱ ስጦታ ነው። ሲገባ ራሱ ጥሩ ፈገግታ አለ። በቃ የማይረሳ ነገር እንደዚህ ቤት ሲገባ ራሱ ሳቅ ነው። በቃ ፈገግታ አለ። ደስ የሚል ነገር። ልክ ወደ ቤት ሲገባ ገና ቤቱ ብርሃን ነው የሚለብሰው። ደስ አይነት እኔ ራሱ ዝቅ ብዬ ሰው ፊት እንዲኖር አይፈልግም። ጥሩ ቦታ አለኝ። ደግሞ በጣም በስጦታ በኩል በሄደበት ሁሉ ከሀገር ውጭም ሲወጣ እንዲሁም ደግሞ እንዳልሽው ውስጥም የተለያዩ አካባቢዎች ላይ የተለያዩ ክልሎች ላይ እየሄደ ለስራ ይሰማራል። እዛ ሲመለስ ደግሞ በስጦታ ይታወቃል ብለውኛል። እና በሱስ በኩል የነበረው ባህሪ ንገሪኝ እስኪ። አሁን እንደው ከስራም ሳይወጣ እዚህም ራሱ ባዶ እጄ አይገባም ብያለሁ። በቃ ብዙ ነገር ይዞ ይመጣል። ከውጭ ራሱ ከውጭም ከዚህም ባዶ እጄ ይመጣል። ብዙ ስጦታ ይዞ ይመጣል። ለልጆቹም ግን የፈለገ ነገር ቢሆን ያ ስጦታ ሰጥቶ ይተኛል እንጂ አይተኛም። በቅርብ ራሱ ከዓመት በፊት ዱባይ ሄዶ ታሞ ነው መጣ። በጣም ታሟል። 5 ሰዓት ሲመጣ ልጆቹም የተኙት ተነስቶ ከዛ ተኛ ብዬ ነበር። ተኝቶ ተነስቶ ትንሽ ተኝቶ አይ ለልጆቹ ሳይሰጥ አይተኛም ብሎ ተነስቶ ገና ሌሊት ለልጆቹ ያመጣው ሁሉም ነገር ለኛ ለሁሉም ሰጥቶ ነው እየታመመ ራሱ በጣም አባሳል ነበር ያንን ጊዜ። ከዛ ተነስቶ 6 ሰዓት ላይ ሰጥቶ በቃ ተኛን። እንደዛ ያመጣው ነገር ሳይሰጥ አልተኛም። ሌሊት ነው ብዙ ጊዜ የሚመጣ ከውጭ በቃ የፈለገ ነገር ነው። ለልጆቹ ደስታ በጣም እንትን ያቀርባል። ከራሱ ልጆቹን ያቀርባል። አሁን ራሱ ታሞ መጨረሻ ላይ ሲደርስ በቃ እኔ ራሱ ልጆቼ ከኔ በላይ እንትን ሆኗል። እሱ ከኔ በላይ እኔ ራሱ አያምንም። በቃ ልጆችን አደራ ብሎ እጄን ይዞ አልቅሶ ነው ነገረኝ። በቃ የሰው እጅ የሰው አይን እንዳይ ልጆቼ ብሎ ነው ነገረኝ። እኔ ያለ ልጆች ትልቅ ቦታ አለ። ከባድ ነው በጣም እንግዲህ እስከ መጨረሻዋ ሰዓት እስከ መጨረሻው ጊዜ ድረስ ያለውን ሁሉ በመስጠት ላይ ነበር አይደል? በፍቅር አሁን ቤት ነው ራሱ ልጆቹ ካፌ ምናምን ይልካል። በቃ እንድታስናኑ ይፈልጋል ልጆቹ። እዛ ሆስፒታል ነው ራሱ ወጡና ካፌ ምናምን ገብታችሁ የፈለጋችሁ ብሎ ምናምን ብሎ ይልካል። በቃ ካፌው እዚህ ሆስፒታል ነው ራሱ። ታሞ ተኝቶም ዴሊቨሪ ያዝ ነበር አይደል? አረ በጣም ልጆቹም ይልካል፣ ቤትም ያወጣል። እዛ ውጭ ራሱ ነው በቃ ውጭም ሲሄድ ለነሱ ለብቻ ብር አስቀምጦ ይታል። አለቀም ደግሞ ከዛ ይልካል ልጅ ለብቻ። ጋዜጠኛ አብዱራህማን ሮቤ በመሪነት ሰርቷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ እንደ ብሔራዊ ሚዲያ በጣም ትልቅ ኃላፊነት ነው በመሪነት ቦታ መቀመጥ እና በጣም ስራ ይበዛል፣ ጫናው ብዙ ነው፣ ወቅታዊ ጉዳዮች በጣም ይበዛሉ እና ከነዛ ስራዎች በኋላ ድካሙ ሁኔታ ቤት ውስጥስ ምን አይነት መልክ ነበረው የሱ ባህሪ? ብዙ ጊዜ የውጭ ችግር ይዞ የመጣን ቤት አንዳንዴ እናንተ ጋር አያጋባም? አያጋባም ይለም አይወጣም። ግን የስራ ጫና አለ። ምግብ ራሱ አንዳንዴ በእጅ ያጎርሳለሁ እሱ ሲሰራ ማለት ነው። እራት ብዙ ጊዜ ከኛ ጋር በላይ እራት ነው። ኤዲቲንጉን እየሰራ ወይም ደግሞ ሌሎች ኮምፒውተርም ሲሰራ ብዙ ጊዜ እኔ ነኝ የማጎርሰው። ምግብ ራሱ በጣም ከባድ ነው። ግን ይሄ ውጭ ጭንቀት ይዞ ይመጣል። አይዞሽ ይዞ ይመጣል። ተመልካቾቻችን ዛሬ እዚህ የተገኘ ነው አቶ ሙክታር ሁሴን የኢቢሲ ምክትል ዋና ስራ አስፈጻሚ ናቸው። እንዲሁም ደግሞ የቋንቋዎች ዘርፍም ኃላፊ ናቸው። እንዲሁም ደግሞ ረዘም ያለ ጊዜ የሱ ሹፌር የነበረው ሳሚም እዚሁ ተገኝቷል። በተለይ ከዚህ
ከስራ ኃላፊነቱ ጋር በተያያዘ ብዙ ጫናዎች ናቸው ያሉት፣ ብዙ አድካሚ ናቸው። በተለይ ኋላ ላይ እነሱ በደንብ ይናገሩታል። ወደ ልጆቹ ደግሞ ለሶስት ልጆች አፍርታችኋል አይደል? እስኪ አስተዋውቂና ስማቸው። ሂሬ ናት እቺ ሂሬ። እሺ እየተደበቅሽ ነው? እቺኛው ስንግታ፣ ያቺ ደግሞ ሀያት ትባላለች። ሀያት እንዴት ነሽ? ስንት አመትሽ ነው? ስንተኛ ክፍል ነሽ? 8ኛ ክፍል ነኝ። እድሜ 14 ነው። 8ኛ ክፍል ደስ ይላል በጣም። በዓል እንዴት ነው? አሪፍ ነው። በደስታ እያከበርነው ነው። የኢድ አልፈጥር ጊዜ ላይ ብቻ ሳይሆን አጠቃላይ በበዓላት ከአባታችሁ ጋር የነበራችሁ ጊዜ ምን ይመስል ነበረ? ደስ የሚል በዓላቱን አሳልፈናል። በጣም ነው ደስ የሚለው። ብዙ ስጦታም ሰጥቶናል። አሪፍ ነው። ከባድ ነው ተመልካቾቻችን፣ ስሜቱን በደንብ ትረዱታላችሁ ብለን እናስባለን። ምክንያቱም አብዱራህማን ሮቤ ማለት እንግዲህ እንደዚህ አይነት አባት በጣም የተከበረ በስራው ታታሪ ምስጉን፣ እንደ መሪም እንደ ጋዜጠኛም በጣም ብርቱ ሰው ነበረ። እንዲህ አይነት ሰው ሲጎል ከምንም በላይ ትልቅ ሀዘንን ጭሮ ነው የሚያልፈው። አሁን የመጀመሪያው በዓላቸው ነው። ቅድምም እንደተናገርነው እንደምንም በርታ ብለሽ ይከብዳል፣ እንረዳሻለን። እስኪ አባትሽ አብዱ ምን ይመክርሽ ነበረ? በጣም የማትረሺው እሱ ሚልሽ የነበረው ነገር ምንድን ነው? ንገሪኝ እስቲ። በአብዛኛው ጊዜ የሱ ምክር ጥሩ ቦታ እንድደርስ ነው ሁሉ ጊዜ የሚመክረኝ። በትምህርቴ ትኩረት እንዳደረግ ነው የሚመክረኝ። ሁሌም ነው የሚመክርሽ የነበር? ምን ይልሻል? እስኪ አስታውሽ ውስጥ ምን ይልሽ እንደነበረ የሚለኝ በትምህርትሽ በርቺ፣ ብዙ ብዙ ቦታ ደርሰ ማየት እፈልጋለሁ። ብዙ ጊዜ የሚመክረኝ እሱ ትልቅ ቦታ ደርሰሽ ማየት እፈልጋለሁ፣ በትምህርትሽ ትኩረት ስጪ፣ ጎበዝ ሁኚ ይለኛል። ይሄ ትልቅ ምክሮች ናቸው። ትልቅ አደራ ነው። እነሱን ይዘሽ መበርታት። አሁን እነዚህ ነገሮች ለማሳካት መበርታት ያስፈልጋል አይደል? እነዛን ነገሮች ደግሞ በድርጊት እናትሽም አለች አይደል? አሁን ያለሽበት መንገድ፣ አሁን ያለሽበት ሁኔታስ ምን ይመስላል? በትምህርትሽ ምን ላይ ነሽ? እንዴት ነሽ? እስኪ በትምህርቴም አሪፍ ነኝ፣ ጎበዝ ነኝ። እሱ እንደሚመክረኝ ሁል ጊዜ ጎበዝ ለመሆን እሞክራለሁ። ወደፊትም እሱ ህልሙን ለማሳካት እሞክራለሁ። ምንድን ነው መሆን የምትፈልጊው ወደፊት? ህልምሽ ምንድን ነው? ዶክተር። ለአንቺ እንደ አርአያነት የሆነሽ ነገር ካለ? ከሱ ይዤ መሄድ የምፈልገው ታታሪነቱን። ጥሩ ሰው መሆኑን እኔም እንደሱ ጥሩ ሰው ሆኜ ወደፊት መቀጠል እፈልጋለሁ። እንደሱ ታታሪ ሆኜ መስራት እፈልጋለሁ። ዛሬ እኛ የስራ ባልደረቦቹ አብረውት ብዙ ያሳለፉ እንደዚህ በባል አብረናችሁ ስንሆን ስጦታ ይዘን ስንመጣ ምን ተሰማችሁ? ደስታ ነው የተሰማኝ። እሱ ከኛ ጋር እንዳለ ያህል ነው የተሰማኝ። አይዞሽ፣ ሁሌም አብረናችሁ ነን። ኢቢሲም ሁሌም ከናንተ ጋራ ነው። ቤተሰቦቻችሁ ነን እኛም። እንግዲህ ተመልካቾቻችን እንግዲህ ይሄ ሁሉ እንባ ምን ያክል ጠንካራ ሰው እንደነበር፣ ምን ያክል ትልቅ ሰው፣ ምን ያክል ቤትን ሙሉ የሚያደርግ ሰው እንዳጣን ነው የሚያሳየውና እንደዚህ አይነት ሰዎችን ያብዛልን ነው። እንደዚህ ሙሉ የሚያደርጉ ተጽዕኖ መፍጠር የሚችሉ
ይሄውን በቤተሰቡ ነው። በስራው ደግሞ እንግዲህ በህልፈቱ ጊዜ ብዙ ሲነገር ነበር ስለሱ። ስራዎቹም ደግሞ ምስክር ናቸው። ምን ያክል ብርቱ ስራዎችን እንደሰራ፣ ምን ያክል ጠንካራ ጊዜያትን እንዳሳለፈ በኦቤንም እንዲሁም ደግሞ በኢቢሲም። እስኪ ወንድሙም ደግሞ የአብዱራህማን ታናሽ ወንድሙ ነኝ። እንግዲህ እኔ ልጅ ሆኜ ነው ከሱ ጋር መኖር የጀመርኩት። ያለሱ በዓላት ማሳለፍ ማለት በጣም ከባድ ነገር ነውና ይሁንና ያው አላህ ያመጣውን ነገር መቀበል ስላለብን አምን ብለን ተቀብለናል። ስለሱ እንኳን ለማውራት እኔ ቃላት ያጥሩኛል። እሱን የምናይበት ጊዜ እንዲህ በዓል ሲመጣ የምናገኘው ኢቨን እንኳን በቃ ወይ ማታ ነው ወይ የበዓል ቀናት የምንገናኝ ከሱ ከስራ ውጭ የምናገኝበት ጊዜ የምናሳልፍበት ጊዜ ከሱ ጋር የምናሳልፈው የበዓላት ቀን ብቻ በጣም ከባድ ነው ያለሱ በዓል ማሳለፍ። እሱ በቃ ለሚያውቅ ሰው አይደለም ትልቅ አይል ትንሽ አይል ሰው አክባሪ፣ ለቤተሰቡ በቃ ቤተሰቡ ሁሉንም ቤተሰብ ቀና ብሎ የሚያውቁም ነበር። በጣም ብዙ ፈተናዎች ነበሩ። ከሱ ፈተና በቃ ችሎት እያለፈ ነበር። እንደ ወንድም ምን አይነት ወንድም ነበረ? ከወንድም በላይ እንደ አባት ሆኖ ያሳደገኝ ነበር። በጣም ራሽናል የሆነ ሰው ነውና ተጫዋችም እኮ ነበር አይደል? ማትረሳቸው ይሄ የደስታ ጊዜያት፣ ማትረሳቸው አዝናኝ ገጠመኞቹ፣ ስለሱ እስኪ መለስ ብለን እናስታውሰው። በቃ ከስራም ሲመጣ ከየትም ቦታ ሲመጣ ደስታ ነው ወደ ቤት ይዞ የሚመጣው። ያገኙ ሰው ሁሉ ጓደኛው ነው። ትልቅም ትንሽም ለሱ ጓደኛው ነው። ያው እንድትበረቱ እንፈልጋለን። እኛም ዛሬ ኢድ አልፈጥርን ከእናንተ ጋር የምናሳልፈው እንደ ቤተሰብም ጭምር ነው። አብዱራህማን እንደ አለቃ ብቻ ሳይሆን እንደ ቤተሰብም በጣም የምንወደው የቅርብ ወንድማችን ነበር። ስጦታ ብቻ ሳይሆን የኛ የእናንተ ቤተሰብ መሆናችንንም ጭምር ማሳያ፣ የኢቢሲም የሁላችንም የፍቅር መግለጫ ነው። ዛሬ ዘን የመጣነው ስጦታም ዛሬ የምናሳልፈው ጊዜም ወደ ስራ ባልደረቦቹ ወደ ጓደኞቹ አብረው ረዘም ጊዜ ወደ አሳለፉት ደግሞ እንለፍ። አቶ ሙክታር ወደ እርሶ ጋር ነው የምመጣው። እንግዲህ ብዙ ጊዜያትን አሳልፋችኋል። አብዱራህማንን በደንብ ከሪፖርተርነት ጀምሮ እስከ ኃላፊነት ጊዜውም ድረስ ባሉት መንገዶች በደንብ ታውቀዋለህና እስኪ ምን አይነት ሰው ነበረ? ይሄኛው መልኩ ደግሞ ምን ይመስላል? የአብዱራህማን አብዱራህማንን አላህ ይርሐመው፣ ማረፊያውን ጀነት እንዲያደርግልን አላህን እንማጸናለን። አሜን። አብዱራህማን ወደ 20 ለምጠጋ አመታት ነው ማቀው። መጀመሪያ ስራ እዚሁ አዲስ አበባ ነው የጀመረው አብዱራህማን። መጀመሪያ ለአጭር ጊዜ በመምህርነት አገልግሏል። ከዛ ቀጥሎ መምህርነቱን ስራ እየሰራ ጎን ለጎን ኢቢሲ ነው ጆይን ያደረገው። መጀመሪያ ጋዜጠኝነት ስራ የጀመረው ኢቢሲ ነው። ኢቢሲ አፋን ኦሮሞ ላይ ነው የጀመረው ጋዜጠኝነት። 2000 ዓመተ ምህረት ላይ ኢቢሲ አፋን ኦሮሞ እዛ የነበረው ተዘግቶ ስራው ሲቆም እሱና የተወሰኑ ልጆች ወደ ኦቢኤን እንዲሄዱ ነው የተደረገው። ከዛ እሱም ኦቢኤን እኛ ጋር ነው የመጣው። እኔ ኦቢኤን ነበርኩ ሲኒየሩ ስለሆንኩ እኔ ከሱ ቀደም ብዬ ኦቢኤን ነበርኩ። እዛ ሲመጣ ሪፖርተር ሆኖ ነው ጀማሪ ሪፖርተር ሆኖ ነው የመጣው። እኔ ሲኒየር ስለነበርኩ ኤዲተሩ ነበርኩ። በጣም ቤስት ኳሊቲው መጀመሪያ እንደመጣ ያየሁበት ነገሮችን ቶሎ የመልመድ በጣም ፋስት ነው። ቶሎ የመልመድ ትልቅ ችሎታ አለው። የማንኛውንም ስራ ሲሰጠው ቶሎ ወስዶ የመስራት ምንም አይነት ሬዚስታንስ የሚባል ነገር የለውም። ኤኒ ታይም ወስዶ የመስራት አለው። ያ ምንድነው ያደረገው? ቶሎ እንዲያድግ ባጭር ጊዜ ምክትል ዳይሬክተር፣ ከዛ ዳይሬክተር፣ ከዛ ደግሞ የኦቢኤን ባጭር ጊዜ የኦቢኤን ምክትል ዋና ስራ አስፈጻሚ፣ እዛ ደረጃ ባጭር ጊዜ የደረሰ ልጅ ነው። ስራውን ሲሰራ ኒውስ ላይ በጣም ጎበዝ ነው። ዜናዎችን በደንብ መስራት ይችላል። በጣም ቤስት ዶክመንተሪ ዛሬም ኦቢኤን ውስጥ አሉ ትልልቅ ኢሹዎች ላይ እሱ የሰራቸው ዶክመንተሪዎች
በዚህ በጣም ዩኒክ ነው። ወደ አመራርነትም ቶሎ ነው የተላመደው። ወደ አመራርነት መጥቶ አመራር በተለይ የሚዲያ አመራር ቻሌንጅ ይፈልጋል። ቶሎ መወሰን አለብን። የሆነ ጉዳይ መጥቶ ዜና ይሆናል አይሆንም፣ ከተሰራ ደግሞ እንዴት መሰራት እንዳለበት ዳይሬክሽን መስጠት ያስፈልጋል። ትልቅ ችግሮች ይከሰታሉ፣ እንዴት እንስራ የሚል ትልቅ ቻሌንጅ አለው። ይህንን ቶሎ ለምዶ ነው ወደ መስመር የገባው። ምክትል ሆኖ ነው ረዘም ላለ ጊዜ የቆየው። መልቲ ስኪልድ ነው አብዱራህማን። ካሜራ መቅረጽ ይችላል። ቪዲዮ ኤዲቲንግ ላይ በጣም ጎበዝ ነው። ዳይሬክት ያደርጋል። እዚህ አይታችሁ ሊሆን ይችላል። ኢቢሲ መጥቶ ትልልቅ ኢቨንቶች ሲኖሩ ኢቢሲ ትልቅ ሚዲያ ትልቅ አገራዊ ሚዲያ እንደመሆኑ ለምሳሌ አሁን ይሄ የግሪን ሌጋሲ ክረምቱ ማብቂያ ላይ በአንድ ጀንበር ብዙ 100 ሚሊዮን ችግኞች ይመትካል። ኢትዮጵያ ውስጥ አሁን እየተለመደ መጥቷል። በየአመቱ እነዚህ ስራዎች ሲሰሩ እና ሌሎች ተመሳሳይ ትልልቅ ኢቨንቶች ሲኖሩ ስቱዲዮ ቁጭ ብሎ ነው ዳይሬክት የሚያደርገው። እኔ በጣም አንድ የሚገርመኝ ነገር ስራው ላይ ኤኒ ታይም አለ አብዱራህማን። 24 ሰዓት ስራው ላይ ታገኘዋለ። ጊዜ የለውም፣ ያሌለውም አለው ጊዜ። ስራውን እንደዛ እየሰራ የልጆቹን ጉዳይ አይረሳም። ሮጦ ይደርሳል። በመሀል ሮጦ ልጆቹን ያያል። 2-3 የሚሆኑ ወንድም እህቶቹ እሱ ጋር ነው ያደጉት። እሱን ያስተማራቸው፣ እሱን ያሳደጋቸው። እናቱን ሄዶ ያያቸዋል። በተወሰነ ጊዜ ኢንተርቫል ሌሊት ሁሉ እየተጓዘ አባቱን ያያቸዋል። አገር ቤት ኦርሳም የሆነ ችግር ተፈጠረ ከተባለ ስራው ሳይጓደል ስራውን ጥንቅቅ አድርጎ ሰርቶ በመሀል ሮጦ ለቅሶ ካለ ወይም ሌላ ማህበራዊ ጉዳይ ካለ ይደርስ። ሁሉም ጋር ነው የምታገኘው። መፍትሄ ሰጪነቱ ጋር በተያያዘ በደንብ ብዙዎች የሚመሰክሩለት ነው። በጣም መፍትሄ ሰጪ ነው ችግሮች ሲያጋጥሙና ይሄስ ባህሪው በተለይ ደግሞ አስቸጋሪ ሁኔታዎች ሲያጋጥሙ እንዴት ነበር የሚወጣው? ሚዲያ ላይ የሆነ ነገር ሲፈጠር ቶሎ መፍትሄ ካልሰጠ ትቀደማለህ ወይ ደግሞ ሌላ ችግር ይከሰታል። የማይሆን መፍትሄ ብሰጥ አንድ መዘገብ ያለበት ነገር እንዲዘገብ ብታደርግ ክራይሲስ አገር ላይ ልታመጣ ትችላለህ። መዘገብ ያለበት ነገር ሳይዘገብ ከቀረም ሌላ ትልቅ ክራይሲስ ተቋም ላይ አገር ላይ ሊመጣ ይችላል። እንደዚህ አይነት ውሳኔዎችን ሪስክ ወስዶ መወሰን ያስፈልጋል። በርካታ ትልቅ ኢቨንቶች አሉ የማይረሱ፣ እሱ መርቶ በብቃት የተወጣቸው። በግልስ እርሶ የሆነ ጊዜ ላይ ወይ ከባድ ችግር ገጥሞት ወይም ደግሞ ጨንቆት እሱ ጋር ሄደው በምን ቃል አጽናናውት? በምን ቃል አበረታውት? እስቲ የሚያስታውሱት ነገር ካለ በምን አቀለለሉት? መፍትሄ አይጠፋም እሱ ጋር። የሆነ ትልቅ ቻሌንጅ ሲያጋጥም አንደኛ ለሰው ይደርሳል። በጣም ቤስቱ አሁን መፍትሄ መስጠቱ ብቻ ሳይሆን ለሰው መድረሱ ነው ትልቁ። ከደረስክ በኋላ ነው መፍትሄ የምንሰጠው። ኤኒበዲ ችግር አጋጠመ ከተባለ እኩለ ሌሊትም ቢሆን ተነስቶ በእግርም አሁን በአጋጣሚ አዳማም ጎረቤት ነበር። ከዚህ ልጆቻችን በሙሉ ይተዋወቃሉ፣ ይዋደዳሉ። ቤተኞችን እንገናኛለን። በቤተሰብ ደረጃ የሆነ ነገር ተፈጠረ ከተባለ ወዲያው ሮጦ ነው የሚደርሰው። አንዴ አገር ቤት ለቅሶ አጋጥሞ በሌሊት መጥቶ ያን ነገር ሶልቭ ያደረግንበትን አስታውሳለሁ። ሌሊቱን እንትን ብለን ይሄድንበት። ሰው ተቸገረ ከተባለ እኔ መጀመሪያ እሱ ነው የሚደርሰው። ከሰማ ገንዘብ ካሌለውም አለው በቃ ከየትም መምጥተው ከየትም አድርጎ ይሰጣል። መቅደም ብቻ አይደለም ኳሊቲው መቅደም ብቻ ሳይሆን የተሻለ ነገርም ለሰው በማድረግ ራሱ ተቸግሮ ማለት ነው። በጣም የማረሳው ሆስፒታል እዚህ አዲስ አበባ ተኝቶ በጣም እያመመው አንድ ወንድማችን እናቱ ሞተው ይህንን ስናወራ ይሰማና ገንዘብ መስጠት እናዋጣለን እኛ በአጋጣሚ ልንጠይቀው ሄደን እኔም ካላዋጣዋለ አይ አንተ ራስህ እኮ ችግር ላይ ነን እኛ እናዋጣለን ችግር የለውም አልኩት። በፍጹም እንዴት ሆኜ እያለሁ እንዴት እንትን እላለሁ ብሎ እኛ ያዋጣነውን ማዋጣቱን አስታውሳለሁ። ረዘም ያለ ጊዜ ደግሞ በሹፍርና አብሮት ያሳለፈው ሌላ ደግሞ ማንነቱንም ሊነግረን ሳሚም እዚህ ተገኝቷል። ሳሚ እስኪ ለተመልካቾቻችን ራስህን በደንብ አስተዋውቀንና ከአብዱራህማን ጋር ስላሳለፋችሁት ጊዜም እናውጋ። ሳምሶን አለማዊ ይባላል። እስካለፈበት ድረስ አብረን ነበር። ልትገልጸው የማችለው ሰው ነው። ታይታን አያውቅም። ምስጋናን ፈልጉ አያደርጉ። ብዙ ጊዜ ሚስጥራዊ አይደለም ጤነኛ ሰው እሱ አዳማ ብትሄድ እሱ ልክ እሱን በሚያይበት ሰዓት እኔ 1-2 ሰዎች አስታውሳለሁ ትንሽ አይምሮ እክል ያለባቸው ልክ እሱን ሲያዩት ምን ያህል እንደሚደሰቱ ነው የምነግርህ። ይመጣሉ አጠገቡ ምግብ ያዝላቸዋል። የሚገርም ምግብ ራሱ ካልፈለጉ የሆነች ነገር ይፈልጓል እሱን ሰጥቷቸው ይሄዳል። አብዱ እንዳለቃ አይደለም ገና እስከማውቀው ጀምሮ ማለት ነው።
እንደው የመጀመሪያ ቀን ያገኘው ጊዜ ነው ጸጥታው። እንዴት ነበር? በቃ የዛኔ ነው በቃ ጸጥ ብሎኝ አብረን ትንሽ መንገድ የተጓዝን የዛኔ ነው። ከዛ በኋላ ግን ማለት ነው አብዱ በጣም በቃ እንዴት ልበል ይረዳሃል፣ ይሰማሃል። መኪና አለው ተመድቦለታል አይደል? አንተ የሆነ ጉዳይ ካለ ታክሲ ተሳፍሮ ይሄዳል ታውቃለህ። የሚዲያ ስራ ብዙ ጊዜ ሁሌም ባሰብክበት አትውልም አይደል? ስለዚህ አንተ ነህ የምታንቀሳቀሰው እሱንና ምን ያክል ተለዋዋጭ ጉዳዮች ይመጣሉ፣ ምን ያክል በደቂቃዎች ቅጽበት ውሳኔዎች ይቀየራሉ። ለምሳሌ እዚህ ቦታ እንሂድ ብሎክ እነዚህ በራሳቸው እኮ ፈታኝ ጊዜያት ናቸውና በሰላም ወደ ቤት እየሄዳችሁ ወይ ይደወልና ወይ ድጋሚ ወደ ቢሮ ወይ ወደ ክልልም ልትወጡ ትችላላችሁ ከአዲስ አበባ ውጪ። እንዲህ አይነት ወደ አዲስ አበባ እዚህ ሲመጣ ዲቲቪ ማለት ነው ተከራይቶ የነበረው 24 አካባቢ ነው። 4 በ4 ነች ቤቷ የሚኖርባት የነበረው እና አላወቅንም እኛ ቤቱ ለካ አጠገቡ ባር ነገር አለ። ከዛ በአጋጣሚ በፍለጋ ነበር ያገኘ ነው ቤቱን በደላላ ማለት ነው። አሁን አንድ ቀን አንድ ፍራሽ እና ባሊን የገዛ ነው። ከዛ እሷን አስገብተን አንድ ቀን ልክ ሲያድር ለካ ቤቱ ውጭ መስታወት ነገር ነች፣ ግድግዳው የተያያዘ ነው ከቤቶች ጋር ድምፅ አለ እና ስራ አለ፣ ስብሰባዎች ምናምን ነገር ያደርጋል። ያችን መከራ በቃ ያለ ሊት በመከራ ነው ያደረው። ከዛም በኋላ ምን አማራጭ ምንድነው እዚህ እየሰራ አዳማ ማደር። ከዛ ይሄንን እንትን አለንና ደግሞ እዚህ ስራ ያመሻል፣ ኢቢሲ ማለት ነው ያመሻል በጣም ምሽቱ ምናምን ነገር 1 ሰዓት ይወጣል፣ 2 ሰዓት የሚወጣበት ጊዜ አለ፣ 3 ሰዓት 4 ሰዓት በጣም ያመሻል። እና እንሄድና መንገድ ከጀመረን በኋላ ሃይዌይ መሀል ላይ ሌቤ ማቆሚያው ያለች ማረፊያዋ ሃይዌይ እሱ ላይ በሚገርምህ ቢያንስ ከ3 ሰዓት እስከ 4 ሰዓት እሷ ጋር ጨለማ እኮ ነው እሷ ጋር ቆሞ ስብሰቦች ምናምን ያካሄዳል ብያለሁ። ብዙ ጊዜ ለምሽት ኮንፈረንሶች አሉ የሚላቸው 3 ሰዓት 4 ሰዓት ድረስ ይቆያል ነገር እዛ ጨለማ ውስጥ ማለት ነው። ሌላኛውን ጎን ደግሞ በጎረቤት በኩልስ ጉርብትና ሌላኛው የኛ መልክ የሚታይበትም ነው አይደል? እስቲ ጉርብትናውስ? አብዱ ሀሰን እባላለሁኝ። እዚህ ጎረቤት ነኝ። አብዱ ከልቡ ሰው ነበር። እኔ 26 ዓመት አዲስ አበባ ተቀምጫለሁ። እንደ አብዱ አይነት ሰው አግኝቼም አላውቅም። ሰው ነው በቃ ከልቡ ሁሉም ሰው ነው፣ ግን የሱ ለየት ያለ ሰው ነው። 3 አሁን እኛ እዚህ ጋር ካፌ ያለችን እነሱ ሳይመጡ እኛ ጋር ነው እዛ የሚጠቀመው። አንዳንድ ጊዜ ብቻውን አይበላም። ያዛል የሆነ ነገር እና ቁጭ በሉ ብላ ይላል። አንበላም ካልኩ ትቶት ነው የሚነሳው። አይበላም ብቻ ወላሂ ለቤተሰቦችም ለኛም ለሁላችንም ነው ያጎደለን አብዱ። የበዓል ሰሞንስ እንዴት ነው? በዓል አብረን መስጊድ እንሄዳለን። እኔ እንደው መስጊድ ስሰግድ ዳር ላይ ነው የምሰግደው፣ ሰንሻ አካባቢ ወይ ምናምን። አብዱ ካለው ውስጥ ስቴዲየም እንግባ፣ ኧረ ተው አብዱ ነገር አይና ችግር የለም እንገባለን ይለኛል። በቃ ገባል ሁልጊዜ እሱ ጋር። እኔ ወንድሞቼን እንዳብዱ አልወድም ወላሂ። የሆነ ችግር ደረሰብኝ ካልኩ አብሽር አይዞህ ዱአ አድርግ ምንም ችግር የለም በቃ ተስፋ ይሞልሃል አብዱ። አቶ ሙክታር ብናነሳው ደስ ይለኛል። በቅርብ ጊዜ ደግሞ በባቡል ኸይር ልገሳም ጭምር ነበርና እስኪ ስለሱ እናንሳ። ሀቢባ ናት ባለቤቱ ናት ይሄን ሀሳብ ያነሳችው። አብዱ በርካታ ልብሶች አሉት። የተወሰኑትን ለቅርብ ዘመዶቹ የሰጠዋቸው አሉ፣ ሌሎች ልብሶች አሉ። ለምን ለሆነ ኤንጂኦ ብንሰጥ የሚል ሀሳብ አቀረበች። በጣም ደስ ብሎኝ ወሰድኩ። በጣም ቆንጆ ሀሳብ ነው ብዬ የባቡል ኸይር ስራ አስኪያጅ ወይዘሮ ሀናንን አውቃታለሁ። አንድ ጊዜ እንደውም ከሱ ጋር ሄደናል። የዛሬ 3 ዓመት ነው የሚሆነው። ሳሚም ነበር ከኛ ጋር ሄደን ዝየራ ሄደን እዛ እንትን ብለናል። ደወልኩላት፣ አለቀሰች፣ የየ ብላ አለቀሰች። በቃ በጣም ተደሰቱ። ከዛ በኋላ ሰው መርጦ ሰጡ። እንትኑ በቲክቶክ እና ፌስቡክ ላይ ለቋል። አሁን ብዙ ሰው አይቶ ደውሎልኛል። ለኔ ራሱ እንደ አዲስ ብዙ ሰው አልቅሶ ያንን አይቶ ማለት ነው። ሶ በፊት በህይወት እያለ የነበረው ደግነት ነው እዚህ ድረስ የመጣው የሚል ሀሳብ አለኝ። ቪዲዮውን እንከታተለው አይደለ? መከታተል እንችላለን።
والسلام على رسول الله. عبد الرحمن رحم جنة الفردوس الله يورثه. جنة الفردوس الله يسوي. عبد الرحمن جنة الفردوس. ምክንያቱም ማህበራዊ ሚዲያም ላይ በጣም ብዙዎች አይተው ብዙዎች ልባቸው ስለመነካቱም ጭምር ሲገልጹ ነበርና በጣም ልብ የሚነካ ቪዲዮ ነው። ያ ሁላችንም እናልፋለን፣ ሁሉም ሰው ያልፋል። የምንሰራው ነገር ግን ይኖራል። አብዱን እስካለን እኛም እናልፋለን። ነገ እስካለን ድረስ አንረሳም። ኢቢሲ አንተ መጀመሪያ ላይ እንዳነሳው አብዱን በጣም ደግፎታል። እንዳልኩት በጣም ትልቅ ተቋም ነው፣ ትልቅ ቤት ነው። ውጭ ሀገር ድረስ በተደጋጋሚ ሄዶ እንዲታከም ተቋሙ ወስኖ ውጭ አውጥቶ አሳክሞታል። አገር ውስጥም ሕክምና እንዲያገኝ ድጋፍ አድርጓል። ከዛ በኋላ ቤተሰቡንም በተለያየ መልኩ ኢቢሲ ደግፈዋል። የኢቢሲ ታላቅነት፣ የኢቢሲ ደግነት በዚህ ብቻ የሚገለጸው ሌሎች ሰራተኞችም ሲጎዱ በተለያየ መልኩ እኔ እዚህ ጆይን ካደረኩ ከ4 አመት በላይ ሆኖኛል። አይቻለሁ። በተለያየ መልኩ ሰው ተቋሙም ይደግፋል፣ ሰራተኛውም ይደጋገፋል። ፍቅር አለ፣ ደግነት አለ። ይሄ ደግሞ ተጠናክሮ መቀጠል አለበት የሚል አጠቃላይ መልእክት አለኝ። አመሰግናለሁ። እኛም በጣም እናመሰግናለን። ደስ ብሎናል እኛ ስላገኘናችሁ በዓልን ከእናንተ ጋር በማሳለፋችን። እናንተስ ምን ተሰማችሁ? እንደዚህ በኢድ አልፈጥር በዓል ላይ ከእናንተ ጋር እንዲህ ተሰብስበን ስናከብር ምንድን ነው የተሰማችሁ? ነገር በጣም ትልቅ ደስታ ነው። እናንተ ባትመጡ እንደዚህ አናከብርም። በእናንተ ሰው ነው ሁሉ ተዘጋጅቶ እነዚህ አከበረ እንጂ በእናንተ ባትመጡ ልዩ ተፈጥሮ ሙሉ አድርጋችሁን የጠበቃችሁን በጣም ነው ደስ የሚለው። ደግሞ ትልቅ ኃላፊነትም አለ አንቺ ጋር አይደለ? አሁን እሱ በህይወት በነበረ ጊዜ ልጆቹን በምን አይነት መልኩ ማሳደግ እንደሚፈልግ ምክሮቹንም ታስተውሻቸዋለሽና እሱ የሚፈልጋቸው የነበሩትን መንገዶች ላይ እነሱ እንዲጓዙበት ለማድረግ አይደል? እንዴት ነው? ምን ያህል እየጣርሽ ነው? እስከቻልኩ እየሞከርኩ ነው። ግዴታዬ ነው። በቃ እሱ ለመሳካ እንደምንም ብዬ እወጣለሁ። ፋላጋ በደንብ ባርኩ ያሳድጋቸው። ሀያት ብዙ ጊዜ ሰርፕራይዝ ትወዳለች እሷ። በትምህርቷም በጣም ጎበዝ ናት አይደል? እሱ ሰርፕራይዝ ያደረገኝ በልጅነቴ ስመረቅ የሆነ የምመኘው ሰዓት ነበር። እሱን ሰዓት ገዝቶልኝ ሰርፕራይዝ ያደረገኝ። እኔም በሱ ተደስቼ አንድ ቀን እሱ ከዱባይ እየመጣ ነበር። ሰርፕራይዝ ላረገው ፈልጌ ሰርፕራይዝ ያረኩበት ቀን አለ። እሱን ቀን ነው ማረሳው። ዲኮር ሰርቼ ኬክ ምናምን ሰርቼ ነው ሰርፕራይዝ ያረኩት። ስለዚህ እሱ በህይወት እያለ የነገሩሽን ነገሮች አትረሻቸውም አይደል? በተለይ በትምህርትሽ ትልቅ ቦታ እንድትደርሺ የነገረሽ ነገሮች አሉ አይደል? እነሱ ተቀምጠዋል አንቺ ውስጥ አይደል? አይለቀቁም። ስለዚህ ዶክተር ሆነሽ እናገኝሻለን። ቃል ገብተሻል? ቃል ገባለሁ ኢንሻአላህ። ሌላ መናገር ይፈልግ የቀረ ሀሳብ? አጠቃላይ የኢትዮጵያ ህዝብ በጸሎት እንዲያስታውስ ዱዓ እንዲያደርግለት ነው ጠይቀው። በጣም እናመሰግናለን። ብዙ ትምህርቶችን ነው የወሰድነው። ዛሬ እንግዲህ ባደረግነው ቆይታ ተመልካቾቻችን የምንረዳው አንድ ትልቅ እውነት አለ። የሰው ልጅ ሲሞት የሚቀበረው ምድር ላይ ብቻም ሳይሆን በብዙ ሰዎች ልብ ውስጥም ጭምር ነው የሚቀመጠው። ዛሬ አብዱራህማን በመካከላችን የለም፣ እዚህ ጋር ነበር ሁሌ የሚቀመጠው። ነገር ግን የሱ መልካምነት፣ የሱ ታታሪነት፣ የሱ ለሰው አሳቢነት፣ የሱ መልካም ባህሪ በእነዚህ በልጆቹ አይን ውስጥ በባለቤቱ እንዲሁም በወዳጆቹ ትዝታ ውስጥ ጭምር ደምቆ ሲያበራ የሚኖር ነው። እንግዲህ የኢድ አልፈጥር በዓል ነው። የኢድ አልፈጥር በዓል ደግሞ የደስታ ብቻ አይደለም፣ እንደዚህ አሻራቸውን ጥለው ያለፉ ሰዎችን የምንዘክርበት፣ ፍቅርን የምናድስበት፣ እንደ ሙያ አጋር እንደ ባልደረባም ደግሞ ቤተሰባዊ ፍቅራችንንም ጭምር የምናሳይበት ነው። ያንንም ነው ዛሬ ያደረግነው። ቤቱ ደግሞ ሙሉ ነው። የቀረቡትን ደግሞ እንቋደሳለን አይደል?
ተመልካቾችም አብረናችሁ ስለቆየን እኛ ደስ ብሎናል። እናንተም ከኛ ጋር ጊዜያችሁን ስላሳለፋችሁ በጣም ደስ ብሎናል። ለመላው የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ ማለት እንፈልጋለን። እስቲ ኢድ ሙባረክ በሏቸው ተመልካቾችን። ሙባረክ